ሰላም የተወደዳችሁ ወደ ቤተሰቦቻችን አዳዲስ መረጃዎች ከቤኒን መውጣት ጀምረዋል። በቤኒን የሀገሪቱ ጦር ስልጣን መቆጣጠሩን አስታውቋል። የቤኒን ፕሬዝዳንት ፓትሪስ ታሎን በኃይል ከስልጣን መውረዳቸው ተገልጿል። ጥቂት ወታደራዊ አመራሮች በብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር ህገ መንግስቱ መታገዱን፣ አገሪቱን የሚያዋስኑ ድንበሮች መዘጋታቸውንና በረራዎች መቆማቸውን ገልጸዋል። ከቆይታ በኋላ የመፈንቅለ መንግስት ሙከራ በቁጥጥር ስር ውሏል። የቤኒን የውጭ ጉዳይ ሚኒስትር ነው ይህንን ያለው። የቤኒን መንግስት ተሞክሮብኛል ያለው የመፈንቅለ መንግስት ሙከራ መክሸፉን አስታውቋል። የአገሪቱ የውጭ ጉዳይ ሚኒስትር ሸጉን በባካሪ እንዳሉት የመፈንቅለ መንግስት ሙከራው በቁጥጥር ስር ውሏል ብሏል። የቴሌቪዥን ጣቢያውን ተቆጣጥሮት የነበሩት ጥቂት ግለሰቦች ናቸው። የአገሪቱ ደህንነት አስተማማኝ ነው ብለዋል። ባካሪ አክለው ፕሬዝዳንት ፓትሪስ ታሎን አሁንም በስልጣን ላይ ይገኛሉ፣ ደህንነቱ በተጠበቀ ቦታ ላይ ናቸው ሲሉ መፈንቅለ መንግስት መፈጸሙን አስተባብለዋል። የተፈጠረው አለመረጋጋት በቅርብ ወደ ነበረበት ይመለሳል ብለዋል።